ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እንደምን ዋላችሁ? ከጣና ቴሌቪዥን የጥቅምት 5 ቀን 2018 ዓ.ም የምሽት ዜናችን ተጀምሯል። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆያለሁ። በቅድሚያም አርዕስተ ዜናዎቹን እናስቀድማለን። የፋኖ ትግል ወደ ባህር ዳር በእጅጉ ተጠግቷል። ከባህር ዳር ከተማ በቅርብ ርቀት የተካሄደው የዕለቱ ውጊያ ምን ይመስላል? ሁለቱ የጎንደር ቀጠና ግዙፍ ክፍለ ጦሮች በግመንክር ላይ ባካሄዱት ተጋድሎ የተገኘው ድል ምን ይመስላል? ብልጽግናው በውጊያ ሲሸነፍ ሰው ከነህይወቱ ዘርፎ መሄዱ ተሰምቷል። ዜናችን በቀዳሚነት ያስደምጣችኋል። የብልጽግናው ኮማንድ ፖስት አስቸኳይ ስብሰባ ተቀምጧል። ሆኖም የሚያስቀምጥ ነገር ስለሌለን ቶሎ ወደ ዘመቻ እንግባ ሲሉ ጄኔራሉ የ5 ቀን ልዩ ዘመቻ አውጀዋል። የሰዓቱ ዜናችን ዝርዝሩን ያቀርብላችኋል። በአማራ ሕዝብ የሉና ትግል ጉዞ ውስጥ ከወታደራዊ ድሉ እኩል ሚና ያለው መሰረታዊ ጉዳይ አለ። ይህን ጉዳይ ጠንቅቆ የሚያውቀው የአማራ ፋኖ በተከታታይ እየፈጸመው ይገኛል። ይህ መሰረታዊ ቁልፍ ጉዳይ ምንድነው? ዛሬ በጎጃም እንዴት ተካሄደ? በሰዓቱ ዜናችን ዝርዝር የተዘጋጀለት መረጃ ነው። ፋኖ መስከረም መጀመሪያዎቹ ቀናት ላይ ያስጀመረውን ህዝባዊ አገልግሎት በወሩ የነበረውን አፈጻጸም ቦታው ድረስ መሪዎቹ ጉብኝት በማድረግ ገምግመዋል። ለመሆኑ ያለፉትን 30 ቀናት ተማሪዎች እንዴት አሳለፉ? ወላጆችስ ምን አሉ? የሰዓቱ ዜናችን በምስክርነት ተደግፎ የሚያቀርበው ሌላው መረጃችን ነው። ሰዓቱን ጠብቆ ይቀርብላችኋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን እነዚህንና ሌሎች የግንባርና የትንታኔ ዘገባዎችን ይዘናል። እስከ ዜናዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ እየጋበዝን ወደ ዝርዝር ዜናዎቹ እናልፋለን። ወደ ቀዳሚው ዜናችን አመራን። ፋኖ ባህር ዳር ዙሪያ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ሜጀር ጄኔራል ዋንታ ባተኮር ከባህር ዳር በቅርብ ርቀት ባደረገው ተጋድሎ ድል መቀዳጀቱ ታውቋል። በተጋድሎም 13 የባዲ ሚልሻ አባላትና 8 የአድማ ብተና አባላት እርምጃ ሲወሰድባቸው 15 ደግሞ ጉዳት እንደደረሰባቸው እማኞች ተናግረዋል። የሜጀር ጄኔራል ዋንታ ባተኮር ጣና ገላውዲዮስ ክፍለ ጦር በደቡብ ጎንደር ዞን ደራ አውራጃ ሐሙሲት አቅራቢያ ያደረጉት ተጋድሎ ባህር ዳርና ወረታ ድረስ ውጥረት የሰፈነ ሲሆን ብልጽግና ተጨማሪ ሰራዊት ከባህር ዳር ወደ ሐሙሲት ማንቀሳቀሱ ምንጮቻችን አረጋግጠዋል። ለአማራ ክልል ዋና ከተማ ባህር ዳር ቅርብ በሆነው በዚህ ቀጠና የተደረገውን ውጊያ ተከትሎ ከባህር ዳር ጎንደር የሚወስደው ዋናው ፌዴራል መንገድ ለሰዓታት ዝግ ሆኖ መቆየቱን ምንጮቻችን አረጋግጠዋል። በሌላ የዚሁ ቀጠና ውጊያ የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ግዙፉ ቋራ ኦሜርላ ክፍለ ጦርና የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት በጌምድር ክፍለ ጦር በቅንጅት የሚያደርጉት ተጋድሎ የብልጽግናውን ሰራዊት በከፍተኛ ደረጃ ከባድ ኪሳራ አድርሰውበታል። የጎንደር ጠቅላይ ግዛት ወታደራዊ አስተዳደር መምሪያ ኃላፊው ኮሎኔል አበራ ዛናው የዕለቱን ውጊያ አስመልክቶ ለጣና ቴሌቪዥን በሰጡት አስተያየት በግመንክር ላይ የጀመረው የሁለቱ ክፍለ ጦሮች የቅንጅት ውጊያ ፋኖ አንድ ላይ ሲታገል ምን ማድረግ እንደሚችል ያሳየ ነው። ጠላት አስከሬኑን ያነሳው በሁለት ተሽከርካሪ ነው። አሁንም ጓዙን ሰብስቦ ሲሸሽ ከኋላ እየተከተለን እየመታነው ነው በማለት ተናግረዋል። ኮሎኔል አበራ ዛናው አክለውም ጠላት ወደ ክልላችን የገባው የአማራን ህዝብ መዝረፍና ማውደምን ዓላማ አድርጎ ስለሆነ በውጊያው ቢሸነፍም በግለሰቦች መኖሪያ ቤት በመግባት ከፍተኛ ዘረፋ ፈጽሟል። ቄሶችንም አፍኖ ወስዷል። እያሳደድን የምንመታውም ለዚህ ነው ብለዋል። ይህ ዜና እስከተጠናቀረበት ሰዓት ድረስ ውጊያው የቀጠለ ሲሆን ብልጽግና ተጨማሪ ኃይል ለማስገባት ያደረገው ሙከራ ፋኖ በፈጠረው ቅንጅትና መናበብ ምክንያት ኃይሉን ማስገባት አልቻለም። የፋኖ አንድነት እውን እንዲሆን ስንጮህና ስንደክም የነበረው ለዚህ ነው። አማራ አንድ ሲሆን ምን ማድረግ እንደሚችል እንኳን እኛ አማራዎቹ ጠላትም ጠንቅቆ ያውቀዋል። ከዚህ በኋላ የምናደርጋቸውን ውጊያዎች በመናበብና በመቀናጀት ስለሚሆን የአማራን ህዝብ መከራ ባጠረ ጊዜ እናስቆመዋለን ሲሉ ኮሎኔል አበራ ዛናው ገልጸዋል። የአማራ ፋኖ ብሔራዊ ኃይል ደጃዝማች በላይ ዘለቀ ትናንት በለሳ አውራጃ ላይ ባደረገው ብርቱ ተጋድሎ ታላቅ ድል የተቀዳጀ ሲሆን የብልጽግናውን ሰራዊት ካምፕ መቆጣጠሩ አይዘነጋም። ወደ ተከታዩ ዜናችን እናልፋለን። ኮማንድ ፖስቱ አስቸኳይ ስብሰባ ተቀመጠ። ያልተጠበቀና ለስርዓቱ አደጋ የሆነ ነገር ሲፈጠር እንደሚያደርጉት በጄኔራል ብርሃኑ በቀለ በዳዳ የሚመራው ጎንደር ቀጠና ኮማንድ ፖስት አስቸኳይ ስብሰባ ተቀምጧል። ምክንያቱ ደግሞ የፋኖ አንድ መሆን የፈጠረው ስጋት መሆኑን ወታደራዊ ምንጮቻችን
ገልጸዋል። በአማራ ክልል አራቱም ጠቅላይ ግዛቶች እየተደረጉ ያሉ የአንድነት ጥሪዎችና በትናንትናው ዕለት በጎንደር የተሰማውን የአንድነት ዜና አስመልክቶ የአገዛዙ ወታደራዊና ፖለቲካዊ አመራሮች የሚሳተፉበት የኮማንድ ፖስት አስቸኳይ ስብሰባ ተሰብስቦ ይህን ኃይል በአስቸኳይ እናጥፋው፣ ካልሆነ ለማናችንም አይመለስልንም ሲል ቀጣይ የትግል ስልት እቅድ ማውጣቱ ታውቋል። የፋኖ የአንድነት ዜና ከትናንት ጀምሮ አገዛዙን እያርበተበተው ነው የሚሉት ምንጮቻችን የጎንደርና አካባቢውን ኮማንድ በበላይነት የሚመሩት ጄኔራል ብርሃኑ በቀለ በዳዳ ወታደራዊ መኮንኖችንና የአካባቢውን የጸጥታ አመራሮች ሰብስበው ጽንፈኛው አንዱ ነው እየመጣ ነው፣ ሰራዊታችን ልዩ ጥንቃቄ ያስፈልገዋል ማለታቸው ተሰምቷል። ለዚህም ለ5 ቀናት የሚቆይ ልዩ ኦፕሬሽን ታውጇልም ብለዋል። የትናንቱ የጎንደር ቀጠና ፋኖ አንድ መሆን የቀድሞውን የሪፐብሊካን ጋርድ ዋና አዛዥ ጄኔራል ብርሃኑ በቀለ በዳዳን ብቻ ሳይሆን የአቶ ሽመልስ አብዲሳን ካቢኔም የረበሸ መሆኑን ምንጮቻችን ገልጸዋል። ብልጽግና የኦሮሞ ብልጽግና ነው፣ አማራ ተደራጅቶ መንግስታችሁን ሊቀማችሁ እየመጣ ነው ሲሉ የከረሙት አቶ ሽመልስ ይህን ኃይል ማጥፋት የምንችለው እርስ በርሱ በማዋጋት ነው። በእቅዳችን መሰረትም ለወራት ሲገዳደል ቆይቷል። አሁን ግን ስለ ሰላምና ስለ አንድነት እየመከረ ስለሆነ በፍጥነት መበተን ይኖርበታል ሲሉ ለደህንነት አማካሪያቸው ትዕዛዝ እንደሰጡ ምንጮቻችን ጨምረው ገልጸዋል። የፋኖን አንድነት ተከትሎ አስተያየታቸው ለጣና ቴሌቪዥን የሰጡት ወታደራዊ ተንታኞች ፋኖ ወደ ብርሃን መንገድ እያመራ ነው ሲሉ አስተያየታቸውን መስጠት ይጀምራሉ። አስተያየታቸውን ሲቀጥሉም በፋኖ መሪዎች የልዩነት መንገድ ሁሉም አማራ ተጎድቶ ነው የከረመው። በብልጽግና ከሚሰዋ 100 የአማራ ፋኖ ይልቅ በራሱ በፋኖ ተመቶ የቆሰለ አንድ ፋኖ የህዝቡን ስነ ልቦና ይጎዳል በማለት የፋኖ አንድ አለመሆን ከወታደራዊ ኪሳራው ባልተናነሰ በህዝብ ላይ የሚያደርሰውን የስነ ልቦና ጉዳት ገልጸዋል። ወታደራዊ ተንታኞች አክለውም አማራነትን መጠሪያ አድርጎ ለአማራ ህዝብ የሉና ትግል የቆመን የትግል አጋር ሌላ አማራ ሲጎዳው ማየት በእጅጉ ቅስም ሰባሪ ነው። በአንድ ዓላማ ተማምለው በአንድ ጀንበር ወደ ትግል የወጡ ታጋዮች የአመራር ምርጫ ከተጀመረ በኋላ በተፈጠረ አለመግባባቶች ብዙ ደም ፈሷል። አሁንም አማራው ከፊቱ ከተደቀነው ችግር አንጻር የአንድነት ዜናውን በሰማ ጊዜ ሙሉ በሙሉ ቆስሉ ይሽራል ሲሉም ጨምረው ገልጸዋል። የፋኖን የአንድነት ዜና ተከትሎ የብልጽግና ሰራዊትና ፖለቲካዊ አመራር የገባበትን የፍርሃት ቆፈን የሚናገሩት ምንጮቻችን አሁን በመንግስት ባለስልጣናትና በወታደሩ አዛዦች ዘንድ የተፈጠረው ድንጋጤ ከዓመት በፊት ፋኖ አንዱ ነው ሲታገል በነበረበት ሰዓት ይደርስበት የነበረውን ከባድ ምት አስታውሶ ነው ይላሉ። የብልጽግናው አገዛዝ የፋኖ አንድ መሆን በዚህ ደረጃ የሚያሰገው ከሆነ ፋኖ እንዴት ነው ሊያሸንፍ የሚችለው ለሚለው የጣና ቴሌቪዥን ጥያቄ ምላሽ የሰጡት ወታደራዊ ተንታኙ ከዚህ በኋላ ፍጹም የሆነ ከጥፋት ሐሳብ የራቀ አመለካከት ይዞ መቅረብ ቀዳሚው ምርጫ መሆን አለበት። እስካሁን በህዝብ ዘንድ ሲነሳ የነበረው ጥያቄ አንድነት ቢከብዳችሁ እንኳን እርስ በርስ ከመገዳደል ወጥታችሁ ጠላትን ታገሉ የሚል ነበር። አሁን ወደ አንድነት ጎራ ተሰባስበው በጠላት ላይ እየመከሩ እንደሆነ ሲሰማ መንግስት ከፊቱ ብዙ ኪሳራ እንደሚጠብቀው አውቆታል። ይህን እውነታ የፋኖ መሪዎች ሊረዱትና በዚህ ልክ ሊዘጋጁበት ይገባል በማለት ሙያዊ አስተያየታቸውን ሰጥተዋል። ክቡራትና ክቡራን የጥቅምት 5 ቀን 2018 ዓ.ም የምሽት ዜናችን አሁንም እንደቀጠለ ነው። ምርጫችሁ ስለምታደርጉን እናመሰግናለን። የትግል መሰረት የሆነው የህዝብ ውይይት ቀጥሏል። የአማራ ህዝብ የሉና ትግል መሰረት የሆነው የፋኖና የአማራ ህዝብ ውይይት በተጠናከረ መልኩ ቀጥሏል። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ዕዝ በምስራቅ ጎጃም ያካሄደው ህዝባዊ ውይይት በስኬት መጠናቀቁን አስታውቋል። በአፋባ አጼ ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት አባ ኮስትር ብርጌድና ደባይ ጮቄ ብርጌድ ህዝባዊ ንቅናቄ መድረኮችን በማካሄድ የህዝብን ጥያቄ ሲያደምጡና የፋኖንም ትግል ያለበትን ደረጃ ለህዝብ ይፋ አድርገዋል። አፋባ አጼ ቴዎድሮስ ዕዝ 8ኛ በላይ ዘለቀ ክፍለ ጦር ስር የሚገኙት የሁለቱ ብርጌድ አመራሮች በመንግስቱ ቀበሌ ባካሄዱት ህዝባዊ ውይይት በሶስት መሰረታዊ ነጥቦች ጉዳይ መወያየታቸውን የዙ ቃል አቀባይ ክፍል አስታውቋል። ህዝባዊ ውይይቱን አስመልክቶ የዙ ቃል አቀባይ ክፍል ለጣና ቴሌቪዥን ባደረሰው መረጃ በመንግስቱ ቀበሌ በተካሄደው የህዝብ ውይይት በቀበሌው ውስጥ ያሉ የመልካም አስተዳደር ችግሮችንና በቀበሌው የተዋቀሩ የቀበሌ የጎበዝ አለቆች እንዲሁም የፍትህ አካላትን በመገምገም ትግሉ ያለበትን ወቅታዊ ሁኔታ በተመለከተ በፖለቲካ መኮንኖች የፖለቲካ ትምህርት ተሰጥቷል ሲል ገልጿል። በውይይቱም የፖለቲካ መኮንኖች፣ የአባ ኮስትር ብርጌድ አመራር፣ የሻለቃ አመራሮች፣ በቀበሌው የሚገኙ ጊዜያዊ አስተዳደሮች፣ የቀበሌ የፍትህ አካላት ተገኝተው ውይይቱን የተሳተፉ ሲሆን ተሰብሳቢዎችም ፋኖ ትክክለኛ የአማራ ህዝብ የቁርጥ ቀን ልጅ መሆኑን በቃሉ ሳይሆን በደሙ ነው ያስመሰከረው። ከኛ ማጸን ስለተገኛችሁ ኩራታችን ልዩ ነው። አሁንም ከጎናችሁ መሆናችንን እናረጋግጥላችኋለን ሲሉ ለፋኖ ምስጋናቸውን ገልጸዋል። የትምህርትን ጉዳይ በተመለከተም ፋኖ የሚወስደውን ውሳኔ ቶሎ እንዲያሳውቃቸው
ጠይቀዋል። ደባይ ጮቄ ብርጌድ በበኩሉ በዛሬው ዕለት ጥቅምት 5 2018 ዓ.ም በደባይ ጥላት ግን ወረዳ ጀረመስ ቀበሌ ከሚገኙ የማህበረሰብ ክፍል ጋር ሰፊ ውይይት አካሂዷል ሲል የገለጸው የዙ ቃል አቀባይ ክፍል በውይይቱም በቀበሌ የሚገኙ የመልካም አስተዳደር ጉዳዮችን በመዳሰስ የቀበሌ ጎበዝ አለቆችን በውይይት መድረኩ በተገኘው ማህበረሰብ በመገምገም ሰፊ ውይይት ተደርጓል በማለት የሁለቱ ብርጌዶች አመራሮች ከሚታገሉለት ህዝብ ጋር ውጤታማ ውይይት ማድረጋቸውን አስታውቋል። የጣና ቴሌቪዥን ወታደራዊና ፖለቲካዊ ተንታኞች በተደጋጋሚ በሚሰጡት አስተያየት የትጥቅ ትግል ሁለት መሰረታዊ ቁልፍ ነጥቦችን ይፈልጋል። የመጀመሪያው የምትታገልበትን ዓላማ በሰነድ ቀርጾ የሚያመላክት የፖለቲካ ግብና የህዝብ ድጋፍ። የህዝብ ድጋፍ የሚገኘው ደግሞ በወታደራዊ ድል ብቻ ሳይሆን ነጻ በሚወጡ ቀጠናዎችን ህዝብን በማወያየት ህዝቡ የራሱን አስተዳዳሪ እንዲመርጥ እድል በመስጠት ከህዝብ ጋር በመገናኘት ነው። ፋኖ ባሳለፋቸው የትግል ጊዜዎቹ ውጤታማ የሆነበት ዋናው መስክ ከህዝብ ጋር ግልጽ ውይይት ማድረጉ ነው ሲሉ የህዝባዊ ውይይት ለትጥቅ ትግል ያለውን ሚና ይናገራሉ። ወደ መጨረሻው ዜናችን እናልፋለን። የወሩን አፈጻጸም ፋኖ ግምገማ አደረገ። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ እቴጌ ጣይቱ ክፍለ ጦር በሚያስተዳድራቸው አካባቢዎች ያስጀመረውን የ2018 ዓ.ም የትምህርት መርሃ ግብር አፈጻጸም ግምገማ አደረገ። በግምገማውም ስራ የጀመሩ ትምህርት ቤቶች ሙሉ በሙሉ በጥሩ ሁኔታ ተማሪዎችን እያስተማሩ መሆኑን አረጋግጧል። አፋድ በአንደኛ ዓመት መደበኛ ጉባኤው ካሳለፋቸው መሰረታዊ ውሳኔዎች መካከል የ2018 ዓ.ም ትምህርት ከስጋት ነጻ በሆነ መልኩ ተማሪዎች እንዲማሩ ማድረግና መምህራንም ክብራቸው ተጠብቆ ስራቸውን እንዲያከናውኑ ተባባሪ እንደሚሆን ያስተላለፈው ውሳኔ ይገኝበታል። ይህን ውሳኔ ተከትሎም እቴጌ ጣይቱ ክፍለ ጦር በሚያስተዳድረው መና መቀጧ ሙሉ ወረዳውና ከፊል ብናት ወረዳ ወደ ስራ የገቡ ትምህርት ቤቶች አመራሮቹ ጉብኝት በማድረግ ከመምህራንና ከወላጆች ጋር ውይይት አድርጓል። ብልጽግና ፋኖን አገር አጥፊ ነው ያለ ፖለቲካ ሲሰራ ብንሯል። ነገር ግን ፋኖ የህዝብ ልጅ መሆኑንና ለትግል የወጣበት ዓላማም ምን እንደሆነ በግልጽ አሳይታችሁናል ሲሉ የአካባቢው ነዋሪዎች ምስክርነታቸውን ሰጥተዋል። ለ2 ዓመት ከትምህርት ቤት ውጭ የቆዩት የአካባቢው ህፃናት በበኩላቸው ወደ ትምህርት ቤት በመመለሳችን ደስታችን ከፍተኛ ነው ሲሉ የተናገሩ ሲሆን የትምህርት አሰጣጡም ሰላማዊ ሆኖ መቀጠሉን የእቴጌ ጣይቱ ክፍለ ጦር ቃል አቀባይ ክፍል ለጣና ቴሌቪዥን የላከው መረጃ ያመለክታል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የጥቅምት 5 ቀን 2018 ዓ.ም የምሽት ጣና ዜናችን የተከታተላችሁትን ይመስል ነበር። ዜናዎቹን እየመራው አማራ ሰፋ አብሬያችሁ ቆየው። የጣና ቴሌቪዥን ወቅታዊ ቃለ ምልልሶች፣ ዜናዎችና ትንታኔዎችን ደርሷችሁ የዩቲዩብ ቻናል አማራጮቻችን ሰብስክራይብ በማድረግ በቋሚነት ወዳጅ እንድትሆኑን በአክብሮት እንጠይቃለን። ጣና ቴሌቪዥን ከሀቅ ጋር